ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ በማህበረ ቅዱሳን የአሜሪካ ማዕከል የሚዲያ ክፍል በየሳምንቱ እየተዘጋጀ የሚቀርብላችሁ ዝግጅታችን ነው። በዚህ ታላቁ የአብይ ጾም ሳምንት የሳምንቱን ስያሜ በሚመለከት መምህራንን እየጋበዝን የምናደርገው የሳምንታዊ ውይይት ዛሬ እንቀጥላለን። ዛሬ የጾሙ እኩሌታ ላይ እንገኛለን ደብረ ዘይት ላይ። ባለፉት ሳምንታት በነበረው ውይይታችን ላይ እዚህኛ ጋር የመጡ የቤተክርስቲያንን ትምህርት ስርዓቱን የሳምንቱን ስያሜ ይነግሩን የነበሩት አባት ዛሬም ከኛ ጋር ናቸው። መላከ ገነት ቀሲስ ጥላሁን አበበ በቨርጂኒያ የምስካየ ኅዙናን መድኃኔዓለም ቤተክርስቲያን አስተዳዳሪ ናቸው። ዛሬም በመካከላችን ይገኛሉ። የ5ኛ ሳምንት ደብረ ዘይት ምን ይባላል? ስያሜው እንዴት ነው? ቅዱስ ያሬድ እንዴት ሰየመው? በዚህ በነገረ ምጽአቱ በሚነገርበት በደብረ ዘይት የምእመናን ተሳትፎ ምንድነው? መልእክቱስ ምንድነው? በሚል ላይ ውይይት እናደርጋለን። አብራችሁን ቆዩ። እድሜ ይስጥልን መላከ ገነት። እግዚአብሔር ያክብርልኝ ወንድሜ ዘላለም። እንዴት አለ? ሰላም አለ ሆይ? ደብረ ዘይት ማለት ምን ማለት ነው? ቅዱስ ያሬድስ ይህን ደብረ ዘይት ብሎ እንዴት ሰየመው? ደብረ ዘይት የሚባለው ተራራ በኢየሩሳሌም በየትኛው ክፍል ይገኛል? ስያሜው ስለምን ተሰጠ? በሚለው ላይ እንጀምር እስቲ መላከ ገነት። በጣም ጥሩ። እንደ ሁሉ ጊዜው በመላው ዓለም የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ማህበረ ምእመናን ወምእመናት የእግዚአብሔር ሰላም ለሁላችሁ በያላችሁበት ስፍራ ይሁን። እንኳን ለአብይ ጾም እኩሌታ ለበዓለ ደብረ ዘይት በሰላም በሕይወት በጤና ጠብቆ አደረሳችሁ አደረሰን። እንዲሁ ደግሞ ይህንን ታላቅ ሱባኤ ያለ ደዌ ያለ ሕማም ያለ ድንገተኛ አደጋ እግዚአብሔር አምላካችን ጠብቆ ሁላችንን ለብርሃነ ትንሣኤው እንዲያደርሰን ቅዱስ ፈቃዱ ይሁንልን። አሜን። ወንድሜ ዘላለም አንተ እንደገለጥከው የአብይ ጾም እኩሌታ በዓለ ደብረ ዘይት ነው የሚባለው። እንግዲህ ደብረ ዘይት የሚለው ቃል ደብር ማለት ተራራ ማለት ነው። የወይራ ዛፍ የሚበዛበት ተራራ ነው። በኢየሩሳሌም በስተምስራቅ በኩል የሚገኝ ታላቅ ተራራ ነው። በርካታ መንፈሳዊ ስራዎች የተሰሩበት በኋላም ደግሞ ነገረ ምጽአቱ የሚከናወንበት ታላቅ ተራራ ነው። ምናልባት ስለ ቦታውና በቦታው ስለተደረጉ አንዳንድ ነገሮች እንዲሁ አያይዤ ባነሳ በብሉይ ኪዳን ዘመን ታላቁ አባታችን ልበ አምላክ ዳዊት አቤሴሎም ባሳደደው ጊዜ ራሱን ተከናንቦ የእግሩን ጫማ አውልቆ ወደዚያ ወደ እግዚአብሔር ተራራ ወጥቶ ሐዘኑን ለእግዚአብሔር የገለጠበት ተራራ ነው። በዚህ በሁለተኛ ሳሙኤል ምዕራፍ 15 ቁጥር 30 ላይ ይሄንን ታሪክ እናገኘዋለን። ወደ አዲስ ኪዳኑ ዘመን ስንመጣ ወይም ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከወላዲተ አምላክ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በዚህ ምድር በተመላለሰበት በዘመነ ስጋዌ ወይም በመዋዕለ ትምህርቱ በኢየሩሳሌምና በአውራጃዎቿ ሁሉ እየተዘዋወረ አስተምሮ ምሽት የሚያድረው በደብረ ዘይት ተራራ ነው። ያ ተራራ ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ መካነ ጸሎት ነው። እንደውም አንድ ጊዜ አንድ ጎበዝ ቀርቦ የሰው ልጅ ጌታ ሆይ ቤት ታድራለህ ብሎ ሲጠይቀው ለሰማይ አዕዋፍ ጎጆ ለቀበሮችም ዋሻ ጉድጓድ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም ብሎ እንደተናገረ በወንጌል ተጽፏል። በዚህ በሉቃስ ወንጌል ምዕራፍ 21 ቁጥር 37 ላይም ሁላችንን ባለጠጋ ያደረገን አምላክ በእያንዳንዳችን ሕይወት ውስጥ ለኑሯችን በረከት የሆነው አምላካችን በዚህ ምድር ላይ እንደው አንዳች እንኳ ሀብት የሌለው ባለጠጋ ሲሆን ቅዱስ ጳውሎስ ነው ያለው እርሱ ሀብታም ሲሆን ሳለ በርሱ ድህነት በርሱ አቴቶርስ እኛ ባለጠጎች እንድንሆን ደሃ ሆነ ተብሎ የተነገረለት አምላክ ያድር የነበረው ደብረ ዘይት ተራራ ነው።
በኋላም ደግሞ ነገረ ምጽአቱን ያስተማረበት የዓለምን ፍጻሜ እንዴት እንደሚሆን ለደቀ መዛሙርቱ መጪውን ነገር የተናገረበት ተራራ ነው። በዚህም ተራራ ነገረ ምጽአቱ እንደሚከናወን አስቀድሞም በነቢያት የተነገረ ቃል አለ። ብቻ ደብረ ዘይት ልዩ ተራራ ነው። እግዚአብሔር ከፍ ባሉ ስፍራዎች ብዙ ታምራት አድርጓል። ታስታውስ እንደሆን የብርሃነ መለኮቱ ታቦር በሚባለው ተራራ ነው የተፈጸመው። መዝሙር 88 ላይ ታቦር ወአርሞኔም በስመ ዚአከ ይትፌሱ ደስ ይላቸዋል። እውነት ነው ዘልይና ይሄ ተራሮች ላይ እግዚአብሔር ታላላቅ ነገሮች አድርጓል። በሲና ተራራ የተደረገ ታላቅ ነገር አለና ቦታዎችን የሚቀድሳቸው ሰው ነው። ሰውን ደግሞ የሚቀድሱ ቦታዎች ናቸው። በተለይ ደብረ ዘይት ደግሞ ባለቤቱ የቀደሰው ባለቤቱ ያደረበት ወንጌል ያስተማረበት ተራራ በኋላም ደግሞ ህልቀተ ዓለም ሲሆን መጥቶ ጌትነቱ ክብሩ የሚገለጥበት ተራራ ነው። ስለዚህ ተራራ በመጽሐፍ ቅዱስ የተነገሩ ትንቢቶች እነዚህ ናቸው ማለት ነው። አዎ በትንቢተ ዘካርያስ ምዕራፍ 14 ላይም እንደዚሁ ጌታ በደብረ ዘይት ተራራ እንደሚገለጥ የወጉትም ሁሉ እንደሚያዩት የተናገረው የትንቢት ቃል አለና በኦሪቱም ወይም በብሉይ ኪዳን መጻሕፍትም በሐዲስ ኪዳንም የመምጣቱ ነገር የተነገረበት ስፍራ ይሄው ተራራ እንደሆነ መረዳት እንችላለን። ነገረ ምጽአት ማለት ምን ማለታችን ነው? የጌታ የመምጣቱ ነገር ምን ማለት ነው? ጌታ ይመጣል ስንል እና ይሄንን ደግሞ ቤተክርስቲያንስ እንዴት ታስተምረዋለች? በጣም ጥሩ ጥያቄ ነው። ያው ዘላለም ሁሌም ታስታውስ እንደሆነ በየሳምንቱ ቅዱስ ያሬድን ያሰብነው ያስታውስነው ነው የምንሄደው። ለነኚህ የአብይ ጾም ሰንበታት ስያሜ የሰጠው ቅዱስ ያሬድ ነው። ቅዱስ ያሬድም ደግሞ ተከትሎ የሚሄደው ወንጌሉን ነው። በዚህ ዕለት የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ያለው እስከ ፍጻሜው የሚነበብበት ክፍል ነውና ከዚህ በመነሳት እንዘይ ነብር እግዚእነ ውስተ ደብረ ዘይት ወይም ደግሞ ጌታችን በደብረ ዘይት ተራራ ተቀምጦ ሳለ ደቀ መዛሙርቱ ደርሶ እንደመጡና ስለ ህልቀተ ዓለም ወይም ስለ ዓለም ፍጻሜ እንደጠየቁት የሚያወራውን ታሪክ በጣም በአማረ መንገድ ምስጢሩን፣ ንባቡን፣ ዜማውን ይሄን ሁሉ ሳይለቅ ቅዱስ ያሬድ ሙሉ ፍሰቱን በተለይ ሊቃውንቱ ይዘምሩታል እና ይሄንን መዝሙር ነው ቤተክርስቲያን በዚህ ሰንበት የምትዘምረው። ያው ወንጌሉ የተወጣጣውን ማለት ነው። አዎ ሁልጊዜም በጣም ያስደንቀው ቤተክርስቲያናችን ሁሌም እንደምለው ባለጠጋም መቤት ናት፣ ስንዱ ናት። ሁልጊዜ እለት አዲስ ትምህርት ያላት፣ አዲስ ምስጋና፣ አዲስ ዝማሬ ያላት ቤተክርስቲያን ናትና እንደው የሰነበተ አታቀርብም። የዛሬው ለሚቀጥለው ሳምንት አይሆንም። ዝማሬዋም ስብከቷም በአምልኮ ስርዓቷም የሚነበቡት ቅዱሳት መጻሕፍትም በየሳምንቱ ራሱን የቻለ መልእክትና ዕለቱን ተከትለው የሚሄዱ ናቸውና በዚህ ሳምንት ያው በበዓለ ደብረ ዘይት ነገረ ምጽአቱን የምናስብበት ሰንበት ነው። ከጌታ በዓላት መካከል አንዱ ነው። ንዑሳን በዓላት ከምንላቸው ከዘጠኙ የጌታ በዓላት መካከል አንዱ ነው። አበይት በዓላት ምንላቸው አሉ፣ እንደነ ትንሣኤ እንደነ ልደት ያሉ አበይት በዓላት አሉ። ይሄኛው ደግሞ ከንዑሳን በዓላት የሚቆጠር ነው። ይሄ በዓል የከበረ በዓል ነው። በእውነት በዓለ ደብረ ዘይት ነገረ ምጽአቱ የምናስብበት በዓል ነው። በዋናነት ነገረ ምጽአቱ ምንድነው ብለህ ነው የጠየቀኝ። ያውና ነገረ ምጽአት ምንለው የመምጣቱን ነገር የምናስብበት ወይም ዳግም ምጽአት የምንልበት ነው። በሌላ ቃል ዳግም ምጽአት ስንል ከዚህ ቀደም እንደመጣ የሚያስረዳን ሐሳብ ወይም ቃል ከዚህ ውስጥ መውሰድ እንችላለን። እግዚአብሔር አስቀድሞ ወደ ሕዝቡ በረድኤት ይመጣ ነበር፣ በግብር ይመጣ ነበር። በኩነት ግን የመጣው ቃል ስጋ ሆነ ብሎ ወንጌላዊው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ እንደነገረን ያ በረድኤት ወደ ሕዝቡ ይመጣ የነበረ
በግብር የተገለጠ ተአምራት ያደረገ ህዝቡን ይረዳ የነበረ እግዚአብሔር በስራ ይገለጽ የነበረ አዎ በዘፈቀደ እሱም በወደደው መንገድ እግዚአብሔር በረድኤት ይገለጽ ነበር፣ በግብር ይገለጽ ነበር፣ በዘፈቀደ ይገለጽ ነበርና በወደደው ማለት ነው። በወደደው መንገድ አንዳንድ ጊዜ በአምሳለ አረጋዊ እግዚአብሔር ተገልጧል። በአብርሃም ቤት በተገለጠ ጊዜ በጎልማሳ ምሳሌ ተገልጧል። እግዚአብሔር በተለያየ መንገድ ራሱን ይገልጥ ነበር። ግን በኩነት የተገለጠው ቃል ሥጋ የሆነው በኋለኛው ዘመን ትንቢተ ነቢያት ሲፈጸም እሱም የተስፋው ቃል የተናገረው ገላትያ ምዕራፍ 4 ቁጥር 4 ላይ የተነገረው ቃል ዘመኑ ፍጻሜ ሲደርስ እውነት ነው አምላክ በሥጋ ማርያም ተገልጧል። እና ይሄ መጀመሪያው መገለጥ ወይም ይሄ መጀመሪያው መምጣት ይባላል። በትህትና የመጣበት ራሱን ዝቅ አድርጎ የመጣበት ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ላይ በሸላቾቹ ፊት ዝም የሚል በግ ለመታረድ እንደሚነዳ ጠቦት የጎተቱ የወሰዱት እያለ እንደውም የተቀጠቀጠ ሸንበቆ ማይሰብር እያለ ትህትናውን ይገልጠዋል። ቅዱስ ዮሐንስም በቅዳሴው ዮሐንስ አፈወርቅ የሚባል ቅዳሴ ያለው የተክርስቲያናችን ኦ ፍቅር ዘመጠነ ዘፍቅር ኦ ትህትና ዘመጠነ ዘትህትና እያለ ትህትናውን ፍቅሩን የገለጠ የነገረን ያ የመጀመሪያ የመጣበት ለአድኅኖተ ዓለምን ለማዳን የመጣበት መምጣት የመጀመሪያው ነው። ሁለተኛው ዳግም ምጽአት የምንለው ግን በጌትነት የሚመጣበት ያ በትህትና የመጣው በኋላ ግን በክበበ ትስብእት በግርማ መለኮት በታላቅ ስልጣን የሚመጣበት ነው። እንደውም መዝሙር 49 ላይ አይደለም ምስባኩን እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ እያለ እግዚአብሔር በገሃድ ግልጥ ሆኖ ይመጣል፣ ዝም አይልም እያለ ጌትነቱን በዳዊት ትንቢት ትርጓሜ ዳዊት ስናየው አንደኛው በዘመኑ የነበሩትን ነቢያት እግዚአብሔር የእስራኤል እረኞችን ለመገሰጽ እግዚአብሔር ይመጣል እያለ ለእስራኤል እረኞች የተነገረ ነው ይላል። ሁለተኛ ደግሞ በመጀመሪያ ምጽአቱ ቃል ሥጋ ሆኖ ፈሪሳውያንን እነኚህን የአይሁድ መምህራንን ለመገሰጽ አሌ ለክሙ ጻሕፍቶ ፈሪሳውያን እያለ ለመገሰጽ የመጣበት ነው ይልና መጨረሻው ግን በምስጢር ከሁሉ በሚበልጥ ምስጢር ለዳግም ምጽአቱ የተነገረ ነው የሚል ቃል እናያለንና ይሄ ዳግም ምጽአት የምንለው ሁለተኛ በጌትነት መምጣቱን የምናይበት በዓል የምንናገርበት የምናስተምርበት በዓል ነው። ብዙ ነጥቦች እዚህ ላይ አተኩረን ብናነሳም ደስ ይለኛል በእውነት። በጣም ጥሩ። ስለዚህ በዛ ተራራ ላይ ስለ ዳግም ምጽአቱ የነገራቸው ነገር አለ ለሐዋርያት። ምንድነው? ስለሱ እስቲ ንገሩን። በጣም ጥሩ። ምናልባት እንደው ወደሱ ከማለፋችን በፊት እንደው አሁን የነገረ ምጽአቱን ነገር በሰው ልብ እንዲያድር በእውነት ያስፈልጋል። በምእመናን ልቡና እንዲያድር ያስፈልጋል። አሁን ይሄ መምጣቱን ምልክት በዚህ በማቴዎስ ወንጌል ምዕራፍ 24 ላይ ተነገረውን ከማንሳታችን በፊት እንዴት ነው የኛ መረዳታችን ዕውቀታችን ስለ ትንሣኤ ሙታን ያለን ዕውቀት ስለ ወልደ እግዚአብሔር ዳግመኛ መምጣት ያለን ግንዛቤ ምን ይመስላል የሚለውን ማወቅ አለብን። የነገረ መለኮት ምሁራን ይሄንን ትምህርት ስካቶሎጂ ብለው ነው የሚጠሩት። በዚህ ትምህርት ውስጥ ወደ 6 መሰረታዊ ነጥቦች ይነሳሉ። አንደኛው ስለ እግዚአብሔር መንግስት የሚነገርበት ይሄ መንግስት ትምጣ እያልን የምንለው ይሄ እግዚአብሔር መንግስት የምትባለው ምንድናት? ሁለተኛው የእግዚአብሔር ወልድ በታላቅ ጌትነት ወደ መምጣት ወደዚህ ዓለም መምጣት አሁን የሚመጣው የሚፈርደው ሲባል ምናልባት እንደ ጥያቄ አንዳንድ ሰዎች ወልድ ብቻ ነው ወይ የሚመጣው የሚል ሐሳብ አላቸው። አብ ወልድ መንፈስ ቅዱስ የተለዩበት ዘመን የለም አይደል እንዴ? ከባህር አባቱ ሳይለይ አይደል መጣ ምንለው? አሁንም ከባህር አባቱ ከአብ ከባህር ሕይወቱ ከመንፈስ ቅዱስ ሳይለይ ነው የሚመጣው። ግን
አብን መንፈስ ቅዱስን በሚታይ አካል ስለማናያቸው ደግሞም የእግዚአብሔር የጌትነቱ ፍርድ የሥላሴ የጌትነቱ ፍርድ የሚነገረው በወልድ ቃልነት ነው። ሆሮ ምን የሚለው ወልድ ነው። የወጉትም የሚያዩት ከነችንካሩ ከነጦሩ ከነቆሰሉ ልጆቹ የሚያዩትም ጌታችንን ነው አምላካችን እግዚአብሔር ይመጣል ነው ያለው። አዎ እግዚአብሔር ይመጣል ሶስትነቱንም ይገልጣል። እግዚአብሔር የሚለው እግዚአብሔር ይስጥልኝ ዘላለም የሶስትነት ስም ነው አይደል? እግዚአብሔር የሚለው ቃል ለአብ ለወልድ ለመንፈስ ቅዱስ የምንሰጠው ስም ነውና ስለ እግዚአብሔር ወልድ መምጣት የሚነገርበት ስለ ዘላለም ፍርድ የሚነገርበት ስለ መጨረሻው ፍርድና ስለ ህልቀተ ዓለም የሚነገርበት ትምህርት ከዛም በኋላ ደግሞ ይሄ ከሞት በኋላ ስላለው ህይወት የሚነገርበት ትምህርት ነው ኤስካቶሎጂ የሚባለው። ከሞት በኋላ ያለው ህይወት ምን ይመስላል የሚለው የሚነገርበት በጣም ደግሞ ከዛ የሚያስደንቀው የቅዱሳን ህብረት የሚባለው አስቀድሞ በምድርና በሰማይ ያሉ አማኞች አንድነት ምንድነው? ይሄ ማለት ያው ቤተክርስቲያን ሰተት መሰል በጽራ አርያም ዘላይሉ ወቅድስት ድንግል ነው ምንድነው? በላይ ያለችው ምሳሌ ናት አይደል? ቤተክርስቲያን እቺኛው ቤተክርስቲያን እስከምትጠቀለል እስከምትወሰድ ድረስ በላይ ላለችው። ስለዚህ በላይ ያሉ ቅዱሳን ስለኛ የሚጸልዩበት እኛ ደግሞ ስለሞቱ ወገኖቻችን በምድር ሆነን የምንጸልይበት የምንገናኝበትና ይሄን ሁሉ ሐሳብ የሚጠቀልለው ትምህርት የነገረ መለኮት ምሁራን ኤስካቶሎጂ ብለው የሚጠሩት ትምህርት ነውና ይሄን ትምህርት አንድ ሰው መቀበል ካልቻለ እንደ ቤተክርስቲያንም ምእመናን ይሄ ዕውቀት ከሌለን በእውነት አማኞች ነን ብለን ደፍረን መናገር ይከብዳልና ምእመናን በደንብ ሊረዱት በደንብ ሊያውቁት የሚገባው ተስፋም የቤተክርስቲያን ተስፋዋም የሁሉ እግዚአብሔር መምጣት ነው። ይሄ ጸሎተ ሃይማኖት የምንለው የሃይማኖት መግለጫ አለን አይደለ? ቤተክርስቲያናችን 3 ዓለም አቀፍ ጉባኤ ትቀበላለች። ጉባኤ ኒቄያ አለ፣ ጉባኤ ቁስጥንጥንያ አለ፣ ጉባኤ ኤፌሶን አለ። በተለይ የጉባኤ ኒቄያና የጉባኤ ቁስጥንጥንያ ውሳኔዎች 12 አንቀጽ ማለት ክሪድ ብለው የሚጠሩት ወይም እኛ ጸሎተ ሃይማኖት የምንለው ወይም የሃይማኖት መግለጫ የምንለው ላይ የመጨረሻው ሐሳብ ምንድነው የሚለው ወነአምን በመንፈስ ቅዱስ እግዚእ ማህያዊ ዘሰረጸ ያለሄድና ወነአምን በአሐቲ ጥምቀት ለስርየተ ኃጢአት ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም የሚል ነው። የሙታን መነሳት ተስፋ እናደርጋለን የሚመጣውንም ህይወት ለዘላለም። አያችሁ ከሞት በኋላ ያለውን ህይወት አንድ ሰው ካላመነ ለዚህ ነው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ በዝርዝር ያነሳው ዘልዬ ይገርማል ይሄን ሐሳብ ነው። ሙታን የማይነሱ ከሆነ ስለምን በኤፌሶን ካውሬ ጋር ታገልኩ? ሙታን የማይነሱ ከሆነ የኛ ስብከታችን የናንተ እምነታችሁ ከንቱ ነው ይላቸው ነበር። በጣም ነው የሚገርም። እንደውም እዚሁ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ እግዚአብሔርን ለዚህ ዓለም ህይወት ብቻ ያመነው እንደሆነ ከሁሉ ይልቅ ምስኪኖች ነን ይላል። ልጆች ወልዶ ጎጆ አሙቆ ነገር እንደው አስተካክሎ አደላድሎ ምናምን መኖር አይደለም። ሰው ዕለተ ምጽአትን እያሰበ ከሞት በኋላ ህይወት እንዳለ እያሰበ የጌትነቱ ፍርድ እንዳለ እያሰበ የሙታን መነሳት እንዳለ እያሰበ መኖር እንዳለበት ቤተክርስቲያን በአጽንኦት የምትናገርበት የምታስተምርበት ዕለት ነው በዓለ ደብረ ዘይትና ይሄ በጣም ሊሰመርበት ይገባል። በርግጥ ነገረ ምጽአቱ በአንድ ቀን ብቻ የሚነገር አይደለም። እንደው ሁሌም ቤተክርስቲያን የምታስብበት ጊዜ አላት። እውነት ነው። በዋናነት በየዕለቱ ሰው የእግዚአብሔርን መምጣት መጠበቅ አለበት አይደል? እሱን ይንገሩን። ምናልባት የጌታ ዳግም ምጽአት ወይንም ነገረ ምጽአት ወይንም ስለ ምጽአት ሲነሳ የጌታን መምጣት የምናስብበት ብቻ ነው። ግን ቤተክርስቲያን ደግሞ በህይወታችንም የእያንዳንዳችን ዕለተ ምጽአት የሚታሰብበትም ቀን አለ መሰለኝ። እውነት ነው። የሰሞቱ ዕለተ ምጽአቱም እኮ ነው አይደል እንዴ? ምክንያቱም አልቦቱ ንስሐም ድህረ ሞት እኮ ሰው ዛሬ ነው ለነፍሱ የሚሆነውን ነገር እያዘጋጀ መኖር ያለበት። በእርግጥ በእኛ ቤተክርስቲያን ልክ እንደ በዓለ ደብረ ዘይት የዐቢይ ጾም እኩሌታ በዚህ በወርሃ ጳጉሜን 3
ሮሆተ ሰማይ በሚከበርበት ዕለት ነገረ ምጽአቱ ነው እንዳለ ቃል እግዚአብሔሩ የሚነገረው የሚዘመረው። ደግሞ በዚህ በጾመ ነቢያትም እንዲሁ አንድ ሰንበት ልክ እንደዚሁ ነገረ ምጽአቱን በማሰብ ቤተክርስቲያን ታሳልፋለች። ግን ከነኚህ ሁሉ የሚገነው በጉልህ የሚሰበከው የሚነገረው ከዚህ ከወርሃ ጾሙ ጋራ የኩሌታው ዕለት ባለ ደብረ ዘይት ነገረ ምጽአቱ በስፋት የሚሰበክበት ነው። ደግሞ ከዚህ ጋራ አምስቱ ቤተክርስቲያናችን የአምስቱ አዕማደ ምስጢር ብላ ለምናው የምታስተምራቸው መካከል አንዱ እኮ ትንሣኤ ሙታን ነው። ምስጢረ ትንሣኤ ሙታን ነው። ምእመናን ቤተክርስቲያን ተሰራች የሚባላቸው ምሰሶቿ አንዱ ምስጢረ ትንሣኤ ሙታን ነውና ዘልዬ እግዚአብሔር ይስጥህ። በጣም ትልቁም ነጥብ እሱ ነው። የኛ አባቶች መሰረት የሌለው ቤት እንደማይጸና ወይ ምሰሶ የሌለው ቤት አምድ የሌለው ቤት እንደማይጸና አምስቱ አዕማደ ምስጢርን ያላወቀ ምእመን በእምነቱ ሊጸና አይችልም ብለው ይሉና እነኚህን አምስቱን አዕማደ ምስጢር በቅደም ተከተል ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን ይሉና ምስጢረ ትንሣኤ ሙታን እነኚህ ሁሉ በጸሎት ሃይማኖት ትምህርታችን ውስጥ አሉ። እንደው አንድ ምእመን እኔ እንደው አደራ ምለው በዚህ አጋጣሚ አንድ ምእመን እንደው ሃይማኖትህን ንገረኝ ተብሎ ሲጠየቅ እንደው ብዙውን እንኳን መዘርዘር ቢያቅተው የጸሎት ሃይማኖትን ሐሳብ ማስረዳት ከቻለ የሃይማኖቱ ፍሬ ነገር በዚህ አጋጣሚ በእኛ ቤተክርስቲያን ጳጳሳት ሲሾሙ ጸሎት ሃይማኖት እንዲደግሙ እንዲመሰክሩ። ምክንያቱም አንድ ሰው ጸሎት ሃይማኖትን ሲናገር የሚያምነውን እምነት ዲክሌር እያደረገ ነው፣ እያወጀ ነው። ይሄን ነው ማምነው እያለ እየመሰከረ ነው። ክርስትና ሲነሱ ህፃናት ጸሎት ሃይማኖት ነው የሚደገመውና የኛ አባቶች ኦርቶዶክሳውያን ሊቃውንት ብልህ ናቸው። ሃይማኖቱን ጸሎት አድርገው ነው የሰሩት። አሁን ስማው ይሄን ፍጠርልኝ ይሄን አድርግልኝ እኮ አይደለም ጸሎት ሃይማኖት። ስለምንም ጉዳያችን ያወራ የሚያወራው እምነታችንን ነው የምንመሰክረው። እና በጣም ግሩም ነገር ነው ያስታወስከው በእውነታው። እሺ ስለ ምልክቶቹ ጌታ ማቴዎስ 24 ላይ ቀደም እንደነገሩን ነገረ ምጽአቱን ነገራቸው ይላልና ምልክቶቹ ምንድናቸው? ጌታስ እነዛ ምልክቶች ለምን ተናገራቸው? ማቴዎስ 24 ላይ ያለውን ማብራሪያ እስቲ ይቀጥሉልን። በጣም ጥሩ መጽሐፍ ቅዱስን እሺ ከዛ በፊት ማንሳት ያለብኝ ነገር ካለ ብዬ ነው እንመጣበታለን። በእያንዳንዱ ክፍል ውስጥ ወደዛ የሚወስደን ሐሳብ ካለ እናነሳዋለን። ያው በዋናነት ምእመናን ትኩረት ያደርጉ የሚገባው አሁን ስለ ነገረ ምጽአቱን በማሰብ አሁን ይሄ ተፈጥሯል እንዲህ ያለ ምልክት ሆኗል ስለዚህ በቃ አሁን ደረሰ አሁን ቀረበ ሚለው ብቻ ሳይሆን በየዕለቱ ቀኒቱና ሰዓቲቱን አታውቁምና እንግዲህ ንቁ ግብታይ ከመሰራቅ እኮ ነው የሚለው እንደ ሌባ ነው የሚመጣው ነው የሚለውና እንደው ምልክቶቹን ማንሳቱ መሰረታዊ ቢሆንም በእለቱ የሚነገረው አንዱ ወንጌል እሱ ቢሆንም ከዛ ይልቅ ግን ምእመናን በየዕለቱ ራሳቸውን ምጽአቱን ያሰቡ ማዘጋጀት አለባቸው። ማቴዎስ 24 ላይ የሚለው እንግዲህ ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው ነው የሚለው። መጀመሪያ ያንን ታላቁን በኢየሩሳሌም ያለውን መቅደስ እያሳዩት ትርጓሜ ላይ እንደውም የማለዳው ፀሐይ በመቅደሱ ደጅ ላይ ሲያርፍ ይሄ መቅደሱ ደጆቹ ሐረጎቹ ላይ አንጸባርቆ እንደው በጣም ጌጠኛ ሆኖ አዩት ይላል። እንደውም ሌሎችም የመጽሐፍ ቅዱስ ሊቃውንት ምንድነው የሚሉት ያ መቅደስ በእድሳት ላይ ነበር፣ ታላቁ ሄሮድስ ያሳደሰው ነበርና ገና መቅደሱ እንዳማረበት ነው እንደምታውቀው በ586 ቅድመ ልደተ ክርስቶስ በናቡከደነጾር ምክንያት እስራኤል ለምርኮ ተዳርገው የሶሎሞን መቅደስ ፈርሳ ሁሉ ወደ ግዞት ወርደው በመከራ 70 ዓመት መከራ ቆይተዋል። እስራኤል ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይም
ለእናንተ የማስባትን ይሄን ሐሳብን ያውቃለሁ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ነው 70 ዓመት በተፈጸመ ጊዜ ጎበኛችኋለሁ እንዳላቸው እና ያ መቅደስ ከተጎበኘ በኋላ ደግሞ በነዝራ ዘመን ተሰርቷል በዘሩባቤል ዘመን ማለት ነው እንደውም ደስ የሚለኝ ቃል አለ ዛሬም ለምእመናን እንደው ስለ እግዚአብሔር ቤት ስራ ሲነገር ይሄንን ቃል መረብ እናደርገው ዘር ሳንዘራ ቤት ሳንሰራ አስቀድመን የእግዚአብሔርን ቤት እንሰራለን አሉ ከስደታቸው መጥተው የራሳቸውን ነገር አላስቀደሙ እግዚአብሔርን ቤት እንሰራለን አሉ ያ መቅደስ የተሰራው እንግዲህ ወደ 516 ቅድመ ልደተ ክርስቶስ አካባቢ ነውና ያ ቤተ መቅደስ አርጅቶ ስለነበር ታላቁ ሄሮድስ እያደሰው ነበር ላይ ስለነበር ውበቱ አልረገፈም እና በቃ ተደንቀው ነበርና ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው በሰባ ዘመን በጥጦስ ፈርሷል ያ መቅደስና ስለዛ መቅደስ ከነገራቸው በኋላ ገባቸው እነሱ ምን አሉት እርሱም በደብረ ዘይት ተቀምጦ ሳለ ይላል በዚያው ተራራ ላይ ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ደርሱ ቀርበው ንገረን ይመች ይሆናል መቅደሱ መቼ ይፈርሳል የመምጣትስ ምልክት ምንድነው ብለው ጠየቁት ይላልና በዝርዝር ብዙ ነገር ነግሯቸዋል እኔ በአጭሩ ይሄን ገልጬ ሌሎች ላይ እንድናተኩር እፈልጋለሁ ምናልባት ወደ 4 አድርገን ልንወስዳቸው እንችላለን ለምጻቱ ምልክት የሚሆኑ ሰው ሰራሽ አደጋዎች እንደሚመጡ ምድር ላይ ማለትም ጦርነት ማለት ነው ጦርነትና የጦር ወሬን ተሰማላችሁ አላችሁ ጦርነት ይሄ በቀጥታ የሚደረግ ተግባራዊው ነው አይደለ የጦር ወሬ የተባለው ደግሞ ዛቻው ነው አንዱ በሌላው ላይ የሚያደርገው እንጂ CNN እና BBC የሚዘግቡት አይደለም አንዱ ህዝብ በሌላው ህዝብ ላይ የሚያደርገው የሚቃጣው የሚፎክረው የሚሸልለው የሚተነኩሰው ነገር የጦር ወሬ ተብሎ ሊነገር ይችላል ተሰማላችሁ አሁን ተሰማ አይደል ገሌ ያስጠነቀቀች ገሌ እንዲያለች ምንለው ነገር እነሱ የጦር ወሬ ናቸው ትንኮሳዎች ናቸው እና በዚህ ምክንያት ሰው ሰራሽ ነገሮች ይከሰታል ይሄም ጦርነት ነውና ጦርነትን ታያላችሁ ብሏቸዋል ሁለተኛው ደግሞ ተፈጥሯዊ አደጋዎች የምድር መንቀጥቀጥ ይሆናል ምድር መናወጥ ይሆናል ነፋሳት ይነፍሳሉ ንጹስታ አለ ወዘተ ያለ ተፈጥሯዊ የሆኑ አደጋዎችም እንደሚመጡ ነግሯቸዋል ከዛ በላይ ደግሞ ሐሰተኞች መምህራን እንደሚነሱ ነግሯቸዋል ሐሰተኞች መምህራን ይነሳሉ እኔ ክርስቶስ ነኝ ይያሉ ያስተምራሉ ክርስቶስ በዚህ ነው ቢሏችሁ አትስሟቸው በዚህ ነው ቢሏችሁ አትስሟቸው ይያለ ይናገራልና እዚህ ክፍል ላይ በእውነት በጣም ማተኮር ያለብን ዛሬም በቤተ እግዚአብሔር በእግዚአብሔር አውደ ምሕረት ላይ ኑፋቄ እንደው በቃ ማንም ሰው ሳይሰቀቅ የሚናገርበት ዘመን ኃጢያት ነውር ጌጥ የሆነበት ዘመን በእውነት ለመናገር ቤተክርስቲያናችን ላይ ኃጢያት ጌጥ የሆነበት እዚሁ ራሱ ምንድነው ያለው ጌታ በነብዩ በዳንኤል እንደተነገረ በተቀደሰው ስፍራ ርኩሰት በተቀደሰው ስፍራ ቆመ ባያችሁ ጊዜው እንደቀረበ እወቁ ይያላችሁ ይላል በቃ እና ይሄ ማለት ቤተክርስቲያን ዛሬ ያለው ጣዖት የሆነው ርኩሰት የተባለው ዘረኝነት እኮ ነው ርኩሰት የተባለው መለያየት እኮ ነው ርኩሰት የተባለው አድማ ማለት እኮ ነው ባለፈው ትንሽ ነገር ጨረፍ አድርገናል የምኩራብን በዓል ባሰብን ጊዜ ትዝ ይላችሁ እንደሆነ ስለዚህ እነዚህ ነገሮች ናቸው ጣዖት የሆኑት ለቤተክርስቲያን ዛሬ እንጂ እንጨት አለዝቦ ድንጋይ ጠርቦ የሚያመልክ ኖሮም አይደለም በቃ ትልቁ ጣዖት የሆነው ዛሬም ቤተክርስቲያኑ ዘረኝነት ነው ጣዖት የሆነው ፍቅረ ነዋይ ነው ጣዖት የሆነው እርስ በርስ መለያየት ነው መከፋፋት መጠላለፍ ነው በእውነት ለመናገር በአሕዛብ ዘንድ እንኳን ያልተደረገ ኃጢያት ተሰማባችኋለሁ ይያለ በቆሮንቶስ ቤተክርስቲያን ላሉ ሰዎች ቅዱስ ጳውሎስ ለማስጠንቀቅ የጻፈው መልእክት አንደኛ ቆሮንቶስ መልእክት ቅዱስ ጳውሎስ ቆሮንቶስ ቤተክርስቲያን የነበሩትን ችግሮች በዝርዝር ነው የሚናገረውና እንደውም ከተናገረው ነገር ምንድነው ያለው በመካከላችሁ ሽማግሌ ጠፍቶ ነው ወደ ፈራጆች የምትሄዱ ይላል እዚህ ውጭ ሀገር ብንሰማ ብዙ አብያተ ክርስቲያናት ገንዘባቸው የሚጨርሱት በፍርድ ቤት ነው የፍርድ ቤት በመካከላችሁ ሽማግሌ ጠፍቶ ነው የሚያስታርቅ ጠፍቶ ነው ይያለ ይናገራልና እንደዚህ አይነት ነገሮች ናቸው ዛሬ ለቤተክርስቲያን ጣዖት የሆኑባት ብዬ ነው ማምነውና እግዚአብሔር ከእንደዚህ ያለው ነገር ብትበደሉ አይሻላችሁም
ይላቸዋል። ነው ዘል ብትበደሉ አይሻላችሁም ምን ይላል። ሌሎችም በቆሮንቶስ ቤተክርስቲያን የነበሩ ችግሮች የቅዱስ ጳውሎስን ይሄ ሐዋርያዊ ስልጣን ይሄ አፖስቶሊክ ሰክሴሽን ምንለው ኳስሽን ያደርጉ ነበር ይጠይቁ ነበር። ከዳ ጳውሎስም እየተቆጣ እኔ ለሌላው አቀ ለእናንተ መምህር አይደለሁም ለአሕዛብ ሐዋርያ አይደለሁም በእጅ አላመናችሁም እያለ ይነግራቸው ነበርና ዛሬም የክህነት ክብር ይቀለለበት የአባቶች ትእዛዝ የሚናቀበት የሚጣስበት ይሄ ሁሉ የሚታይበት ዘመን ላይ ነው ያለነው ወንድሜ ዘላለምና ይሄ በተቀደሰው ስፍራ የሚለው ቃል እንደው ጣዖት ድንጋይ አለዝበው እንጨጠርበው የሚያቆሙትን ነገር ማሰብ አይደለም። ዋናው እንዲህ ያለም ጣዖት ዛሬ ቤተክርስቲያንን የሞላበት ዘመን ላይ ነው ያለነውና እነኚህ ነገሮች ከመምጣቱ በፊት የሚታዩ ናቸው። እነኚህ ሁሉ የምጣር ናቸው እያለ ይናገራልና እነኚህ ስታዩ አስተውሉ እያለ በለስ ስታቆጠቁጥ እያለም ይናገራል አይደል? በለስ ስታቆጠቁጥ ከበለሲቱ ተማሩ እያለ ይናገራል። በለስን ደግሞ ራሱ ባለቤቱ ሲያስተምረን የማቴዎስ ወንጌል ምዕራፍ 21 ላይ የሆሳዕና ማግስት የሚነበበው አይደለ? ጌታም ተራበ ይላል ማቴዎስ 21:18 ላይ ወደ አንዲት በለስ ሄደ ከቅጠል በቀር ፍሬ አላገኘባትም አለና ረገማ ለኃጢአት በአንጻረ በለስ ኃጢአትን በበለሱ አንጻር ረገማት ይላል እና ይሄንን ነገር ነው ኃጢአት በሚያበብበት ኃጢአት በሚያቆጠቁጥበት ኃጢአት ነውር ጌጥ በሆነበት እንደውም ቅዱስ ጳውሎስ እዚህ ፊልጵስዩስ 3:18 ላይ ነው ነውራቸው ምንድነው ክብራቸው በነውራቸው እንግዲህ ክብር የሆነ ለነሱ ነውር እንደሆነ ዛሬ ነውር ክብር የሆነበት በእውነት ለመናገር ኃጢአት ከሰዶም ከገሞራ አይወጣም። ያው እነሱ የሰሩትን ኃጢአት ዛሬ ደግመን እየሰራ ነው። ኃጢአት ጌጥ የሆነበት ሁሉ በድፍረት የሚበድልበት ገሌ ወገሌ ሳይባል ማለት ነውና እነኚህ ሁሉ የመምጣቱ ምልክት እንደሆኑ ተነግረዋልና እነኚህ እንደው ጠቅላላ አድርጌ ለማንሳት ነገር ምጽአቱን በማሰብ ነግረውናል። በማጠቃለልም እንዲሆን ምንናም ማድረግ አለባቸው ነገር ምጽአቱ ቀደም ሲል እንደነገሩን የጌታ መምጣት ይታሰባል ለተሞታችንም ምጽአት ነው። እነዚህ ሁሉ በማሰብ ምንናም ማድረግ አለባቸው ወደሚለው እስቲ እንሂድ። በጣም ጥሩ ነጥብ ነው። ያው ስለ ነገረ ምጽአቱ ስናስብ የቅዱስ ጳውሎስም ማነው ቅዱስ ያሬድ የሚያለው ድልዋኔ ከመነበሩ ነው አይደል? ተዘጋጅታችሁ ኑሩ የሚል ቃል ነው የተናገረውና በኋላ የሚመጣው ጌታችን የተናገረው ማለት ነው። ቅዱስ ያሬድ ያለው ጌታ የተናገረው ቅዱስ ያሬድ ዘምሮታል። ቅዱስ ያሬድ ዘምሮታልና አንዳንድ እንግዲህ መዝሙርን ስናስታውስ ያው ቅዱስ ያሬድ በቀጥታ የጌታን ትምህርት ነው የዘመረው ቅድም መነሻዬ ላይ እንዳልኩትና ምንድነው ማስመር የምፈልገው እዚህ ጋር ስለ መዘጋጀት ነው የተነገረውና ምጽአቱ እንዴት ነው የሚሆነው መቼ ነው የሚሆነው ቢባል ብዙ ሐሳቦች ሊነሱ ይችላሉ። ግን በዋናነት ማሰብ ያለብን ጌታችን ይመጣል፣ አምላካችን ይመጣል። ትዝ ይልህ እንደሆነ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ወደ ሰማይ ባረገ ጊዜ እነዚያ የገሊላ ሰዎች ወደ ቀመዛሙቱ ተኩር ብለው ሲያዝኑ ምን አላቸው? መልአኩ እናንተ የገሊላ ሰዎች ለምን ትተክዛላችሁ? ለምን ታዝናላችሁ? ወደ ሰማይ ሲወጣ ያያችሁት ኢየሱስ እንዲሁ ዳግመኛ ይመጣል አላቸው። ከዛ በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል ያዘኑት ሐዋርያትና ጌታችን ይመጣል። እሱን ሁሉ ሰው ማወቅ አለበት። አመፀኛውም ደም አፍሳሹም ቀማኛውም ጌታችን እንደሚመጣ አምላካችን እንደሚመጣ ያን ጊዜ ነው ደሞዝ የሚከፈል። በዚህ አጋጣሚ የዳግም ምጽአት ትምህርት ዋጋ የሚከፈልበት ቀን ነው። ዋጋ የሚከፈልበት ቀን ነው። ደግሞ ደሞዝ እንደመቀበል ምን ደስ የሚል ነገር አለ። አሁን እኛ ሰዎች እንዲዘጋጁ ካስተማርንና ሰው ከተዘጋጀ ንስሐ ከገባ ቅዱስ ሥጋውን ክቡር ደሙን ከተቀበለ በቃ 10 ሞት መጣ ቢባል እንኳን አንዱን ግባ ነው የሚለው አይደል? በቃ በእውነት ለመናገርና ትልቁ ነገር
ደሞዝ ምን እንቀበልበት ነው። እዚህ ሀገር አለ አይደል የእንትን ፔቼክ እንዴት ነው እዚህ ሃፒ ፍራይዴይ ነው ምንሳሌ ያበር ሰዎች በቃ ደሞዛቸውን ተቀብለው ስለዚህ በጌታችን መምጣት ደስታ ነው ሊሆንልን የሚገባው። ራእይ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ስራው ከፍለዋለሁ የሚለው የሚገርመው በዚያን ዕለት ባለጠጎች የሚደህዩበት ድሆች ባለጠጋ የሚሆኑበት ያዘኑ የሚጽናኑበት በከንቱ ስላቅ ያበዙ የሚያለቅሱበት ዕለት ነው። በዚህ በበዓለ ደብረ ዘይት የሚቀደሰው ቅዳሴ አትናቴዎስ ነው የሚባለው። ቅዳሴ አትናቴዎስ ላይ ቅዱስ አትናቴዎስ ከተናገረው ነገር አንዱ እና የሚያስገርመው አሜሃ ዕለት ጻድቃን ይትፈስሑ እስመ ለሃው በሕይወቶሙ ወኃጥአን እሰ ይበክዩ እስመ አፍቀሩ ሰሐቀ ወስላቅ የሚል ቃል በዚያን ቀን ጻድቃን ደስ ይላቸዋል። በሕይወት ዘመን እስመ ለሃዩ በሕይወቶሙ አልቅሰዋል። ኃጢአታቸውን እያሰቡ ደረታቸውን እየደቁ አልቅሰዋል። ስለዚህ በተራብ ይስቃሉ። ወኃጥአን እሰ ይበክዩ ኃጥአን ደግሞ ያለቅሳሉ እስመ አፍቀሩ ሰሐቀ ወስላቅ። በቃ አሁን የአልዓዛርንና የነዌን ባለጠጋውን ሰው ታሪክ ብታየው ይሆናል። አልዓዛር እንደ አንድ ምስኪን በጎዳና ተጥሎ የሚበላው አጥቶ የሚጠጣው አጥቶ ከባለጠጋው ደጅ ሲጠና ቆየ። ያ ንፉግ ባለጠጋ በዚህ አጋጣሚ እንደው እንግዲህ ሁሌ እንዲህ አይነት ቃል ስንጠቅስ አንዳንዴ በምድራዊ ኑሮ ሰርተው ጥረው ግረው ሀብት ያከማቹትን ደጎቹን ክርስቲያኖች በኑሮ የተሳካላቸውን ሰዎች ማለታችን አይደለም በጭራሽ። አዎ በመንፈሳዊ ህይወታቸው ላይ ደካማ የሆኑ ምድራዊውን ነገር ብቻ ሉቃስ 12 ላይ ነፍሴ ሆይ ይህን ያህል አከማችቼልሻለሁ ቢጠጭ እያሉ የነፍሳቸውን ነገር ቸል ያሉ በምድር ባለጠጋ የሆኑ በሰማይ ከእግዚአብሔር ዘንድ ግን አንዳች የሌላቸውን ነው እንጂ የሚቆርቡ ንስሐ የሚገቡ በጣም ብዙ ባለጠጎች ክርስቲያኖች አሉ። በገንዘባቸው አብያተ ክርስቲያናት የሚያሳንጹ በገንዘባቸው ድሆች የሚያሳድጉ በመልካም ስራ የተጠበቡ በእውነት በሁለቱም ዓለም ባለጠጎች የሚሆኑ አሉ። እና አንዳንድ ጊዜ ሰዎች ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ምናምን የሚለውን ቃል እንደው በጣም በተለየ መንገድ የሚተረጉሙና የሚረዱ የዋሃን ምእመናንም አሉ። እንደዛም አድርገው አንዳንድ ጊዜ እንደው ስንፍና እንደዚህ የሚያስተምሩ ካሉ በዛ መንገድ እንዳይረዱት ሞሮካን እግዚአብሔር ስራችሁን እንዲባርክ ነው እንጂ እንድትጨምሩ ከአንድ ፎቅ ሁለት ፎቅ እንድትጨምሩ በፎቃችሁ ግን የሚጠጉ ድሆች እንዲኖሩ ንግዳችሁ የሚታነጹ አብያተ ክርስቲያናት እንዲኖሩ በመተሰበሰቡት መልካም ነገር ችግረኞችን የምታስቡ ሆኑ ነውና በዚያ ጊዜ አልዓዛር ሲለምነው ነዌ ሊያየው አልፈልግም። በኋላ ግን ነዌ ውሃን የለመነው ጥሩ ውሃን ያጣው አይደለ በቃ። ስለዚህ እነዚያ ሰዎች እመቤታችንም አይቤውም ለትውታን ያለችው ትውታን መንፈስ ያላቸው አይደል እንዴ ወፈኑ ሙራቆሙ ለቡላን ኮያዙ ባለጠጎቹን ባደጃቸውን ሰደ አለን የሚሉትን የታበዩትን መልካም ስራ ያልሰሩትን ማለችው እመቤታችንና ትልቁ ነገር ምጽአቱ በዝግጅት የምናሳልፈው ነው። ቅዱስ ዮሐንስ ወንጌላዊው ራእዩንም በመጽሐፍ ራእዩን ሲፈጽም አንድ የሚለው ቃል አለ ወደ ህሊናዬ ስለመጣ ነው መላክነት ይህንን የሚመሰክር አሁን በቶሎ እመጣለሁ ይላል ጌታ ኢየሱስ ሆይና ብሎ ይዘጋዋል ራእዩን። ይሄን ማለት ለቅዱስ ዮሐንስ ያው ቅድስናውም አለው ማለት ይችላል። ሌላ ሰው ማለት ይችላል እና ለማለት ምን ያስፈልጋል? ትልቁ ጥሩ ጥያቄ ነው። እዚሁ ራእይ ላይ ነው ደግሞ መልሴን የምሰጠው። ራእይ 19 ቁጥር 6 ላይ ምን ይላል? የበጉ ሰርግ ስለደረሰ ይላል ሙሽራይቱም ስለተዘጋጀች ደስ ይበለን ይላል። እና ያማረን ጌጠኛ የተልባ እግር ያለበት ልብስ ተዘጋጅቶላታል ይልና ይሄም የቅዱሳን ስራቸው ነው ይላል። የስራቸው ዋጋ ወይም ሽልማታቸው ነው ይላል። እና ልክ እንደ አንድ ሙሽሪት እንደታጠበች እንደተኳለች እንዳጌጠች ሙሽሪት የተዘጋጀን እንደሆነ እንደ ባለ ራእዩ እንደ ቅዱስ ዮሐንስ ነው። አዎና አሁንና የምንለው
ምክንያቱም እነ ቅዱስ ጳውሎስ ስለተዘጋጁ ነው። ለሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ያም ይሻል እንደሆነ አውቃለሁ። መምጣቱ እኮ ምድር ላይ ሰው አልቆ አይደለም እኮ ድንገት ነው የሚመጣው። መቼ እንደሚመጣ አይታወቅም። አሁን ይመጣል ተብሎ እንደው በአንዳንድ ሐሳውያን ነቢያት እንደሚተነበዩና መቼም እንደምታውቀው እንደው ትችት አይደለም የዌስተርኑ ዓለም ሰባኪዎች ብዙ ጊዜ በዚህ ጊዜ ነው የሚመጣው፣ በዚህ ጊዜ ነው የሚመጣው እያሉ ይናገራሉ። የኛ ቤተክርስቲያን እንኳን ስለ ምጽአቱ ሲናገሩ ዘመኑ ዘመነ ዮሐንስ ነው፣ ወርሃ መጋቢት ነው፣ ዕለቱ ዕለተ እሁድ ሰንበት ነው፣ ሰዓቱ መንፈቀ ሌሊት ነው አሉ ይላል አቡሻህሩም ላይ በሌሎችም ትርጓሜ መጻሕፍት ላይም እዚህም ትርጓሜ ወንጌሉም ላይ በግልጽ ተቀምጧልና ይሄን እንኳን ሲሉ ምንድነው ያሉት? ብዙ ዘመነ ዮሐንስ አለ፣ ብዙ ወርሃ መጋቢት አለ፣ ብዙ ለተሰንበት አለ። ይሄን ማለቱ ዕለቱን መግለጡ አይደለም ይላሉና መች እንደሚመጣ አናውቅ እንዲሁ ድንገት ነው የሚመጣው። ተሰሎንቄ ላይም የተጻፈው ይሄ ነው። በዕለቱ እንደሚነበብ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ላይ ነው። ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች አትዘኑ፣ አንቀላፍተው ስላሉ ሰዎች ታውቁ ዘንድ እንወዳለን። ኢየሱስ ክርስቶስ እንደሚመጣ ካመንን ይላል ጌታ ራሱ በመላእክት አለቃ ትእዛዝ ይመጣል። የመጀመሪያው እንግዲህ ሲመጣ ቀንደ መለከቱ ይነፋል፣ በመላእክት አለቃ ትእዛዝ ይመጣል፣ ንቃው ማዋት የሚለው አዋጅ ይታወጃል። ከዛ በኋላ ልደተ ሙታን ምድር ይሆናል። ያ ስለ ልደት ከተነገሩት ነገሮች አንዱ በእኛ ቤተክርስቲያን ትርጓሜውም ላይ ልደተ አዳም ምድር፣ ልደተ ሔዋንም ገባው አዳም፣ ልደተ በግ ምጽ ይልና ልደተ ሙታን መቃብር ይሆናል። ሰው ሶስት ልደት ነው ያለው። ስንት ልደት ነው ያለው? ሶስት ነው። አንደኛው የሥጋ ልደቱ ነው። ሁለተኛው መንፈሳዊ ልደቱ በጥምቀት እናገኘው ነው። ሶስተኛው ደግሞ ልደተ ሙታን መቃብር። ስለዚህ ከሙታን የምንነሳበት በጌታ ፊት የምንቆምበት ደሞዛችንን የምናገኝበት ወደ ገብርኄር የሚሻገረው ሐሳብ እኮ ይሄ ነው። ማቴዎስ 31 ወርዶ የሰው ልጅ ከአእላፍ መላእክት ጋር ይመጣል፣ እረኛ በጎቹን ከፍየሎች ይለያያቸዋል የሚለው ይሄንን እያያዘ ነው የሚሄደውና በእውነት ነገረ ምጽአት እንዲሁ በቀላሉ የምንዘልቀው አይደለም። በጣም ነው እንደው ለኛም በረከት እንዲሆነን ለሰማነውም ለተናገርነውም በረከት እንዲሆን ነውና ይሄን ነው ማለት የምችለው። በጣም አመሰግናለሁ። ትልቅ ትምህርት ነው የሰጡን መላከ ገነት ይስጥልን። ሳምንት ደግሞ በገብርኄር ሳምንት ላይ ይሄን ውይይታችንን የምንቀጥል ይሆናል። በጣም አመሰግናለሁ። አሜን አሜን አሜን። ዘልዬ እግዚአብሔር ለቀጠሮ ሁላችንን ያብቃን። ሁሌም እንደምለው ያለ ደዌና ያለ ሕማም ያለ ድንገተኛ አደጋ ያለ ፈተና ይሄንን ሱባኤ ሁላችንን አስፈጽሞ የትንሣኤውን ብርሃን እንድናይ ፋሲካውን እንድናስብ እንድናከብር እግዚአብሔር ሁላችንን ያድርሰን። እግዚአብሔር ይስጥልኝ። አሜን። መላከ ገነት በጣም አመሰግናለሁ። የተወደዳችሁ ተመልካቾቻችን የደብረ ዘይትን አብይ ጾም ሳምንታት መካከል አንዱ የሆነውን የደብረ ዘይትን ሳምንት ከቤተ ክርስቲያን ስርዓት ከመጽሐፍ ቅዱስ ከወንጌል ጋር አጣቅሰው ዛሬም በመካከላችን ተገኝተው ይህንን ሰፊ ትምህርት የሰጡን መላከ ገነት ቀሲስ ጥላሁን አበበ ነበሩ። መላከ ገነት ቀሲስ ጥላሁን አበበ በዚህ በምስካየ ኅዙናን መድኃኔዓለም ቤተክርስቲያን ቨርጂኒያ በሚገኘው የቤተክርስቲያኑ አስተዳዳሪ ናቸው። በእናንተ ስም አመሰግናለሁ። የሳምንት ሰው ይበለን። ጤና ይስጥልኝ።